Bonjour et bienvenue à le cours de langue française de base. Moi, je m'appelle Brahanu d'Éthiopie. Je suis professeur de langue différente. Aujourd'hui, je viens avec la langue française et notre sujet d'aujourd'hui c'est à propos de le pronom objet. Et reste avec moi, on y va. ሰላም ጤና ይስጥልኝ እንደምናላችሁ እንኳን ወደ ቤዚክ ፍሬንች ላንጉጅ ኮርስ በሰላም መጣችሁ። ብርሃኑ እባላለሁ። የተለያዩ ቋንቋዎችን እንግዲህ አስተምራለሁ። ዛሬ እንግዲህ የመጣሁት በቤዚክ ፍሬንች ላንጉጅ ኮርሳችን ነው ማለት ነው። እንደሚታወቀው እንግዲህ የቤዚክ ፍሬንች ላንጉጅ ኮርስ ሙሉ ኮርስ እያስተማርኩ እገኛለሁ። እስካሁን እንግዲህ ወደ 15 ለሰኖችን ተምረናል ማለት ነው። ዛሬ ደግሞ እንግዲህ በለሰን 16 ወይም ደግሞ ለሰን 16 ስለ ኦብጀክት ፕሮናውን እንማራለን ማለት ነው። ወደ ትምህርቱ እንሄዳለን። በጥሞና እንድትከታተሉኝ እጠይቃለሁ። ስለዚህ እንጀምራለን። እንግዲህ በለሰኑ ኦብጀክቲቭ እንጀምራለን። By the end of this lesson you will be able to ምንድነው understand direct and indirect object pronoun ዳይሬክት እና ኢንዳይሬክት ኦብጀክት ፕሮናውን ምን እንደሚመስል እናያለን ማለት ነው። ሌላኛው አይደንቲፋይ when to use each type እያንዳንዱን ታይፕ መቼ እንደምንጠቀም እናያለን ማለት ነው። place them correctly in sentence በሴንቴንስ እንግዲህ በትክክለኛ ቅደም ተከተላቸው ኦብጀክት ፕሮናውኖችን እንዴት አድርገን እንደምናስገባ እናያለን ማለት ነው። ሌላው ዩዝ ፕሮናውንስ ናቹራሊ ኢን ኮንቨርሴሽን ነው። በኮንቨርሴሽን ወይም ደግሞ ዳይ ቱ ዳይ በምናደርጋቸው ኮንቨርሴሽኖች እንዴት አድርገን በትክክለኛ መንገድ ናቹራል በሆነ መንገድ ፕሮናውኖችን እንዴት አድርገን እንደምንጠቀም እናያለን ማለት ነው። ስለዚህ እነዚህ ናቸው እንግዲህ የለሰኑ ኦብጀክቲቮች ማለት ነው። ሶ what are object pronouns እንግዲህ እንጀምራለን ማለት ነው። ስለዚህ what are object pronouns? Object pronouns replace nouns that receive the action of the verb እንግዲህ የቨርቡን አክሽን እንግዲህ ተቀባዮች ናቸው እነዚህ ኦብጀክት ፕሮናውን የሚባሉት ናውኖችን የሚተኩ ሆነው ነገር ግን የአክሽኑን አክሽን ኦፍ ዘ ቨርቡን ሪሲቭ የሚያደርጉ ወይም ደግሞ የሚቀበሉ ናቸው ማለት ነው። የአክሽኑ ተቀባዮች ናቸው እነዚህ ማለት ነውና ስሞችን የሚተኩ ናቸው፣ በስሞች ቦታ የሚገቡ ናቸው ማለት ነው። እነዚህ ኦብጀክት ፕሮናውን የሚባሉት ማለት ነው። ስለዚህ እንግዲህ ታይፕ አላቸው፣ ሁለት አይነት ታይፕ ነው ያላቸው። ዳይሬክት ኦብጀክት ፕሮናውን እና ኢንዳይሬክት ኦብጀክት ፕሮናውን ተብለው በሁለት አይነት ታይፕ አላቸው። ኤግዛምፕል እንግዲህ je vois Marie je la vois አያችሁ እዚህ ጋር አሁን je vois Marie አልኩ አይደለ? ማሪን አይቻታለሁ። ማሪ የምትባለው ይሄ ማሪ የሚለው ናውን ነው። ይሄ ናውን ነው። ስለዚህ ማሪን አይቻታለሁ ማለት ነው። ይሄኛው ትርጉሙ ማለት ነው። ከዛ ኦብጀክት ፕሮናውን ስንጠቀም እዚህ ጋር ደግሞ እንግዲህ ምንድነው je la vois አይሳው her ማለት ነው። እሷን አይቻታለሁ እያለ ነው እዚህ ጋር ደግሞ ማለት ነው። ስለዚህ ይሄ ላ የሚለው እንግዲህ ምንድነው ኦብጀክት ፕሮናውን ነው ማለት ነው። ኦብጀክት ፕሮናውን ማንን ይተካ ነው? ይሄ ማሪ የሚለውን ስሙን እየተካ ነው ማለት ነው። ይሄኛው je la vois ማለት እንግዲህ አይሳው her ማለት ነው። እሷን አይቻታለሁ እያለ ነው ማለት ነው። እዚህ ጋር ግን ማሪን አይቻታለሁ ነው። እዚህ ጋር ግን እሷን አይቻታለሁ እያለ ነው ማለት ነው። ሶ ይሄ እንግዲህ ምንድነው ኦብጀክት ፕሮናውን ነው ማለት ነው። ማንን ይተካል? ይሄ ስሙን ይተካል። ማሪ የሚለውን ይተካል ማለት ነው። I see Mary I see her እንግዲህ ይሄ her የሚለው ኦብጀክት ፕሮናውን ነው። ማንን የሚተካ? ይሄን ማሪ የሚለውን የሚተካ ማለት ነው። ሶ በዚህ መልክ ነው እንግዲህ ኦብጀክት ፕሮናውን የምንጠቀመው ማለት ነው። ስለዚህ አሁን እንግዲህ ዳይሬክት ኦብጀክት ፕሮናውኖችን መጀመሪያ እናያለን ማለት ነው። replace people or things directly affected by the verb ነው። ይሄ ዳይሬክት ኦብጀክት የሚባለው ዳይሬክትሊ አፌክትድ ባይ ዘ ቨርብ በቨርቡ ዳይሬክትሊ አፌክት የሚደረግ ነው ማለት ነው።
ቨርቡ ዳይሬክትሊ የሚነካው ማለት ነው። ዳይሬክትሊ ኢንዳይሬክት በሆነ መንገድ ሳይሆን ዳይሬክት በሆነ ቀጥታ በሆነ መንገድ የሚነካው ማለት ነው። እንግዲህ በዚህ የፍሬንች ኦብጀክት ፕሮናውኖች ናቸው። ሚኒንጋቸው በዚህ አለ፣ ኤግዛምፕላቸው ደግሞ በዚህ አለ ማለት ነው። ስለዚህ በዚህ ስናይ እንግዲህ መ ወይም ደግሞ ይሄ ደግሞ ኤም አፖስትሮፍ ይሆናል ማለት ነው። እነዚህ ወይ ኤም ወይ መ ወይም ደግሞ ኤም አፖስትሮፍ። ኤም አፖስትሮፍ የሚሆነው ከዚህ መ ከሚለው ቀጥሎ በቮል የሚጀምር ሌላ ቃል ሲመጣ በምንጠቀምበት ጊዜ ይቺ ኢ ትዋጥና በማን ትተካለች? በአፖስትሮፍ ተተክታ በዚህ መልክ ትጻፋለች ማለት ነው። ስለዚህ ይሄ ኦፕሽናል ነው። ሁለቱን ነው የምንጠቀመው። ይሄኛውን ቀጥሎ የሚመጣው ከዚህ ጋር አብሮ የሚመጣው ቃል በተነባቢ ወይም ደግሞ በኮንሶናንት የሚጀምር ቃል ጋር አብሮ ሲመጣ ነው በዚህ ይሄን የምንጠቀመው። ይሄኛው ግን ቀጥሎ ከዚህኛው ጋር አብሮ የሚመጣው ቃል በቮል የሚጀምር ከሆነ ነው። ስለዚህ ሁለቱን ኢንተርቼንጀብሊ እንጠቀማለን። ነገር ግን መ የሚለው መቼ እንጠቀማለን፣ ኤም አፖስትሮፍን መቼ እንጠቀማለን የሚለው እንግዲህ በዚህ መልክ ነው። አሁን ባልኳችሁ መንገድ ነው የምንጠቀማቸው ማለት ነው። ሁለቱም ግን ሚ ማለት ናቸው። ሁለቱም ሚ ማለት ናቸው። እኔ ማለት ነው። እኔ የሚለውን እንትን የሚተኩ ናቸው ማለት ነው። ኤግዛምፕል እንግዲህ il me regarde ሬፔቲ il me regarde እኔን አየኝ ማለት ነው። እኔን አየኝ ማለት ነው። ይሄ እሱ አይቷል አይደል? ማንን ያየ? እኔን አይቷል፣ እኔን ያየ ማለት ነው። ስለዚህ ዳይሬክትሊ አፌክት ያደርገኛል እኔን ማለት ነው። እኔን ዳይሬክትሊ አፌክት የሚያደርግ ነገር ነው ይሄ ማለት ነው። ለዛም ነው ዳይሬክት የተባለው ማለት ነው። እሱ አይቷል አይደል? ማንን ያየ? እኔን አይቷል ማለት ነው። ስለዚህ እቺ il me regarde il me regarde ስለዚህ እቺ መ የምትለው እኔን አየኝ ማለት ነው። አሁን ሪጋርድ የሚለው በምን የጀመረ? በኮንሶናንት አይደል? በኮንሶናንት ስለጀመረ ነው መ ብዬ እዚህ ጋር ያደረኩ። ይሄኛው ግን በቮል የሚጀምር ቃል እዚህ ጋር ቢመጣ ግን ይችን ኤም አፖስትሮፍ የምትለዋን ነበር የምጠቀማት ማለት ነው። ትሬቢየን በጣም አሪፍ። በዚህ መልክ ነው የምንጠቀመው ማለት ነው። ይሄኛው ደግሞ ተ ወይም ደግሞ ቲ አፖስትሮፍ። ይሄኛው መቼ ተ ይሆናል፣ ይሄኛው መቼ ቲ አፖስትሮፍ ይሆናል የሚለው ከዚህ ጋር ተመሳሳይ ነው። ይሄኛው ቀጥሎ አብሮት የሚመጣው ቃል ወይም ደግሞ ቨርቡ ምን ሲሆን ነው? በኮንሶናንት የሚጀምር ሲሆን ነው። ይሄኛው ደግሞ በቮል የሚጀምር ሲሆን ነው ማለት ነው። ቲ ተጣፋና በአፖስትሮፍ ምትተካ ማለት ነው። ልክ በዚህ መንገድ። ስለዚህ ምን ማለት ነው? ይሄ ፍቹ ዩ ማለት ነው። ዩ ማለት ነው። ኤግዛምፕሉን ስናየው እንግዲህ ግልጽ ይሆንልናል። je te comprends ሬፔቲ እንዴት ነው የምታነቡት? ይሄ je te comprends je te comprendre je te comprendes አትሉት። ይሄ ስላነባበብ በተደጋጋሚ ብዙ ጊዜ የሚያልኳችሁ ስለመጣው ከዚህ በኋላ ስላነባበቡ ብዙም ላላችሁ ይችላል። እናንተ በደንብ እንዴት እንደማነበው እኔን ፎሎ ማድረግ ትችላላችሁ። ስለዚህ ይሄ እንዴት ነው የሚነበበው? je te comprends ሬፔቲ je te comprends እላለሁ ማለት ነው። je te comprends አሁን ምን ማለት ነው? እሱ አንተን ተረድቶሃል እያለ ነው ማለት ነው። እሱ አንተን ተረድቶሃል ማለት ነው። እሱ ተረድቷል አይደል? ማን ነው የተረዳው? አንተን ማለት ነው። አንተን ተረድቶሃል ማለት ነው። ስለዚህ ይቺ ተ የምትለዋ ምንድናት? ሪፕሌስ የምታደርገው እንግዲህ ናውኑን ነው የምታደርገው። ማንን? አንተ የምትለውን የሚለውን ሪፕሌስ ታደርጋለች። ስለዚህ በዚህ መልክ ነው የምንጠቀመው ማለት ነው። ሌላኛው ለ አለ። ስለዚህ ሂም ወይም ደግሞ ኢት እሱ ወይም ደግሞ ኢት ለማለትም ይሆናል። ለነገሮች ለቲንግስ እና ወይም ደግሞ ወንድ ለሆነ ሰው የምንጠቀመው ነው ማለት እሱ ወይም ደግሞ ኢት ለሚለው ይሆናል ማለት ነው።
ኢንተርቼንጀብሊ እንጠቀመዋለን ማለት ነው። ስለዚህ je le connais répéter እንዴት ነው የምታነቡት ይሄን እስኪ ድገሙት je le connais prononce je le connais እንላለን ማለት ነው። ስለዚህ እቺ ለምትለው እንግዲህ ማለት ነው አውቀዋለሁ እያለ ነው ማለት ነው። ማንን ነው የሚያውቀው? ማንን? እሱን ማለት ነው። እሱን አውቀዋለሁ ብሏል። ማንን? እሱን ያውቀዋል ማለት ነው። ስለዚህ እሱ የምትለዋ ይቺ እሱ የምትለዋ እንግዲህ ምንድናት? ኦብጀክት ፕሮናውን ናት ማለት ነው። ኦብጀክት ፕሮናውን ናት ማለት ነው። ላ የምትለዋ ደግሞ ሴት ሲሆን ነው ማለት ነው። ሴት ሲሆን ሀር ለማለት ይሆናል፣ ኢትም ለማለት ይሆናል ማለት ነው። እንዳልኳችሁ በፈረንሳይኛ እንግዲህ ነገሮችም ግዑዝ የሆኑ ነገሮችም ጾታ አላቸው ብያችኋለሁ። ስለዚህ በዛ መልክ ሴት ለሆኑ ነገሮች ወይም ደግሞ ሴት ለሆነ ሰው ይሄን እንጠቀማለን። እሷ ለማለት ማለት ነው። እሷ ለማለት ይሄን እንጠቀማለን ማለት ነው። ስለዚህ je la vois répéter እንዴት ነው የምታነቡት ይሄን je la vois እኔ አይቻታለሁ እሷን እያልኩ ነው ማለት ነው። እኔ አይቻታለሁ እሷን። እኔ አይቻታለሁ ማንን? እሷን። የለኛው ግን እኔ አይቼዋለሁ ማንን? እሱን የሚለው ትርጉም ነው ያለው ማለት ነው። ስለዚህ ኦብጀክት ፕሮናውን እንግዲህ በዚህ መልክ እንዲያረግን እንጠቀማለን ማለት ነው። ኑ የሚለው ደግሞ እኛ ማለት ነው። እኛ ማለት ነው። አሁንም ኤግዛምፕሉን ስናይ እንግዲህ ኢሉዜም ረፔቴ እንዴት ነው ይሄን በደንብ አንብቡልኝ። ላይዘንም አለ እዚህ ጋር ላይዘኑንም በደንብ አያይዛችሁ እስኪ አንብቡልኝ። ኢሉዜም ኤም አንልም። ኤም አንልም። ለምን? እዚህ ጋር ምን ስላለ? ላይዘን አለ። ላይዘን ስላለ ያዛምዶ ንባብ ስላለ ኢሉዜም ዝ የሚል ድምጽ አለ እዚህ ጋር። ኢሉዜም ረፔቴ ድገሙት። ኢሉዜም እንላለን ማለት ነው። ኢሉዜም ማለት እንግዲህ እሱ እኛን አይቶናል እያለ ነው ማለት ነው። እሱ አይቷል። ማንን ያየ? እኛን። ኑ የሚለው እኛ ማለት ስለሆነ ማለት ነው። እሱ አይቷል ማንን? እኛን። እዚህ ጋር ኑ ማለት እኛ ማለት ነው። ተጋይቤን እሱ እኛን አይቶናል ማለት ነው። በሌላ እንትና ሚኒንጉ ማለት ነው። ቡ ማለት ደግሞ ዩ ማለት ነው። ፕሉራል ሲሆን ወይም ደግሞ ፎርማል በሆነ መንገድ ሲሆን ፎርማል የሆነ ስፒች ስንናገርና ወይም ደግሞ ፕሉራል ብዙ ለሆነ እናንተ ለማለትም ይሆናል ማለት ነው። ስለዚህ je vous invite répéter እንዴት ነው የምታነቡት ይሄን je vous invite je vous invite አትሉት ቢኮዝ ከዚህ አሁን ምን አለ አሁን ላይዘን አለ እዚህ ጋር ላይዘን ያዘምዱ ንባብ እዚህ ጋር አለ ማለት ነው። ስለዚህ እንዴት የምታነቡት je vous invite répéter je vous invite ትላላችሁ ማለት ነው። je vous invite ማለት እኔ አይቻለሁ ማንን ያየው እናንተን አይቻችኋለሁ እያለ ነው ማለት ነው። እናንተን አይቻችኋለሁ እያለ ነው። ስለዚህ እናንተ የሚለው እዚህ ጋር ኦብጀክት ፕሮናውኑ እዚህ ጋር ይሄ ነው ማለት ነው። je vous invite እንላለን ማለት ነው። ይሄኛው ሌ ማለት ደግሞ ዘም ማለት ነው። ለብዙ ሰዎች ዘም እነሱ የሚለውን እንትን ለማለት ነው እነሱ። ስለዚህ je les entends répéter je les entends እነሱን ሰምቻቸዋለሁ። እንትን ማለት መስማት ማለት ነው። ስለዚህ ሰምቻቸዋለሁ እነማንን? እነሱን የሚለው ይሄ ነው ማለት ነው። ስለዚህ እነሱን ሰምቻቸዋለሁ ማለት ነው። በዚህ መልክ እንግዲህ ዳይሬክት ኦብጀክት ፕሮናውኖችን በዚህ መልክ እንጠቀማለን ማለት ነው። በጣም አሪፍ። ሌላው ኢንዳይሬክት ኦብጀክት ፕሮናውን ደግሞ አለ። ኢንዳይሬክት ኦብጀክት ፕሮናውን used when the verb is followed by a plus a person ይችን a ምትለዋን ፕሪፖዚሽን እና እንዲሁም ደግሞ ከዛ ሰው ከዚህ ቀጥሎ ፐርሰን ይመጣል ማለት ነው። ስለዚህ በዚህ መልክ የምንጠቀመው ከሆነ ኢንዳይሬክት ኦብጀክት ነው ማለት ነው። እንግዲህ የፍሬንቹ በዚህ አለ ራሳቸው ናቸው አክቹአሊ ዘሴም የተወሰነ የመመሳሰል ነገር አለ እና ወይም ደግሞ ኤም አፖስትሮፍ ቅድም አሳይቻችኋለሁ። ሁለቱን ይችንና ይችን እንዴት እንደምንጠቀማቸው አሳይቻችኋለሁ። ቱሚ ማለት ነው ለኔ ማለት ነው። በነገራችን ላይ ያኛው እኛን ማለት ነው።
የቅድሙ ዳይሬክት ኦብጀክት እኛን የሚለው ትርጉም ያመጣል። እኔን፣ እነሱን፣ እሱን የሚለውን ነው ያኛው ዳይሬክት ኦብጀክቱ። ይሄኛው ግን ለኔ፣ ለነሱ እንደዚህ አይነት ነገሮችን ኤክስፕሬሽኖችን ለመግለጽ ነው የምንጠቀመው ይሄኛው ኢንዳይሬክቱ ማለት ነው። ስለዚህ እዚህ ጋር ያን አይነት ሴንስ ያዙልኝና ስለዚህ ይሄ ምን ማለት ነው? ቱሚ ማለት ነው ለኔ ወይም ደግሞ እኔን ለኔ የሚለውን አይነት ሴንስ ነው የሚይዘው ማለት ነው። ኢልመ ፓርል ስለዚህ እኔን አናገረኝ እያለ ነው ማለት ነው። እኔን አናገረኝ እያለ ነው ማለት ነው። ሌላው ይሄ ተመሳሳይ ነው። አሁንም ተ ወይም ደግሞ ቲ አፖስትሮፍ እንዴት እንደምንጠቀም ከዚህኛው ጋር ተመሳሳይ ነው። ስለዚህ ይሄ ደግሞ ቱ ዩ ማለት ነው፣ አንተን ማለት ነው። ጀተ ቴሌፎን ላንተ ደውሎልሃል ማለት ነው። ላንተ ደውሎልሃል ማለት ነው። ይሄ ሉይ ማለት ደግሞ ቱ ሂም ወይም ደግሞ ቱ ሂም ወይም ደግሞ ቱ ሃር ማለት ነው። je lui donne un cadeau répétez je lui donne un cadeau je lui donne un cadeau je lui donne un cadeau እንላለን ማለት ነው። ስለዚህ ለሷ ምን ስጦታ ሰጥቷታል፣ ለሷ ስጦታ ሰጥቷታል ማለት ነው። ስለዚህ አሁን እዚህ ጋር ስታዩት ለሷ እዚህ ግን ለኔ ለሱ እያለ ይሄዳል ማለት ነው። ስለዚህ በዚህ መልክ ነው ኢንዳይሬክት ኦብጀክቱን የምንጠቀመው ማለት ነው። ኑ የሚለው ደግሞ እኛ ለሚለው ነው ለኛ ማለት ነው። ይሄ ደግሞ ለኛ il nous écrit répétez il nous écrit እንላለን ማለት ነው። il nous écrit ማለት ለኛ ጽፎልናል፣ ለኛ ጻፈልን ማለት ነው። ለኛ ጻፈልን ማለት ነው። እዚህ ጋር ደግሞ ቮ የሚለው ደግሞ ቱ ዩ ማለት ነው። ፕሉራል ሲሆን ነው ማለት ነው። il vous répond il vous አንልም እዚህ ጋር ለምን ላይዘን የለም እዚህ ጋር ለምን ነው ላይዘን የሌለው? ኮንሶናንት እና ኮንሶናንት እዚህ ጋር ተገጣጥሞ ባንድ ላይ ያዛምዱ ንባብ ስለማይኖረው ማለት ነው። ስለዚህ il vous ሳይሆን il vous ነው የምትል il vous répond ስለዚህ ለኛ ደውሎልናል ነው፣ ለኛ ደውሎልናል ማለት ነው። ይሄ ማለት እዚህ ጋር ደግሞ ለር ደግሞ ቱ ዘም ማለት ነው። il leur parle souvent አሁን ይሄ ደግሞ ለኛ እኛን አናገረን ማለት ነው። እኛን አናገረን ማለት ነው። ስለዚህ በዚህ መልክ ነው እንግዲህ የምንጠቀመው ማለት ነው። በጣም አሪፍ በጣም አሪፍ። ሌላው እንግዲህ ወርድ ኦርደሩ ደግሞ የቃላት ቀደም ተከተሉ ምን እንደሚመስል እዚህ ጋር እናያለን ማለት ነው። where do they go ለምሳሌ ይሄ ኩዌስችን አለ። ስለዚህ where do they go እንዴት እንደሆነ እንግዲህ እናያለን ማለት ነው። before the verb except with affirmative commands before the verb ከቨርቡ በፊት ነው የሚሆኑት። ኤክሴፕሽናል ግን አለ except with affirmative command affirmative ኮማንዶችን ሳይጨምር ነገር ግን before the verb ነው የሚመጡ ማለት ነው። ስለዚህ ምሳሌውን ስናይ ግልጽ ይሆንልናል። je le vois የሚለው አሁን ለምሳሌ ይሄ voir የሚለው verb ነው። ይሄ ደግሞ ምኑ ነው? ኦብጀክት ፕሮናውኑ ነው። ይሄ ደግሞ ሳብጀክቱ ነው ማለት ነው። ስለዚህ ከቨርቡ ቀድመው ነው የሚመጡ እነሱ ማለት ነው። before the verb verbu ይሄ ነው። before the verb ነው ኦብጀክት ፕሮናውኑ የሚመጣው ማለት ነው። አይ ሲ ይሄ ማለት ነው ፍቹ il lui parle she talks to him አሁን ይሄ parle የሚለው verb ነው መናገር ማለት ነው verb ነው። lui የሚለው ደግሞ ኦብጀክት ፕሮናውን ነው። ስለዚህ ከቨርቡ ቀድሞ ነው እየመጣ ማለት ነው። እዚህ ጋር ደግሞ nous les écoutons
we listen to them ማለት ነው። አሁን እዚህ ጋር ኤኩቶን የሚለው ቨርብ ነው። ሌ የሚለው ደግሞ ይሄ ምንድነው ፕሮናውን ማለት ነው ይሄ። ስለዚህ ከቨርቡ ቀድሞ ነው የመጣ ማለት ነው። ስናነበው ግን les écoutons répéter እዚህ ጋር ዝ የሚል ድምጽ አለ because there is a liaison so les écoutons ብለን ነው የምናነበው። nous les écoutons répéter nous les écoutons እንላለን we listen to them ማለት ነው። በጣም አሪፍ très bien in the negative ደግሞ ምን እንደሚመስል እናያለን። በኔጌቲቭ ፎርም ደግሞ object pronouns still come before the verb inside the negation በኔጌሽኑ ኢንሳይድ ይሆንና ኔጌሽን እንዴት ፎርም እንደሚደረግ እዚህ በፊትም አይተን ከሆነ አይ ዶንት ኖ ካላየን ግን በደንብ አድርጌ how to form the negation የሚለውን አሳያችኋለሁ በሌላ ክፍለ ጊዜ ማለት ነው። ስለዚህ ኦብጀክት ፕሮናውን እንግዲህ እንዴት ኔጌሽን እንደሚደረግ እናያለን። ስለዚህ አሁንም ስቲል በኔጌሽን ጊዜም ከቨርብ ቀድመው ነው የሚመጡ ማለት ነው። እናያለን እንግዲህ ኤግዛምፕል je ne le vois pas አሁን ይሄ ne pas ኔጌሽን እንዴት ፎርም እንደሚደረግ እዚህ ጋር ነ እዚህ ጋር ደግሞ ፓ አለ መሃል ላይ ነው እንግዲህ የምናስገባው ማለት ነው። መሃል ላይ አረግነው ማለት ኔጌሽን ነው ማለት ነው። ኔጌሽን ፎርም እንዴት ምን ይደረግ በሌላ ጊዜ በደንብ አሳያችኋለሁ። je ne le vois pas አሁን ዋናው እዚህ ጋር ኦብዘርቭ የምታደርጉት ነገር ቮ የሚለው ቨርብ ነው። ይሄ ደግሞ ምንድነው ኦብጀክት ፕሮናውን ነው። ስለዚህ አሁንም ቢሆን በኔጌሽን ጊዜ ከቨርቡ ቀድሞ ነው የሚመጣ ማለት ነው። ይሄ ነው I don't see him ማለት ነው ኔጌሽን ነው። il ne lui parle plus il ne lui parle plus አሁንም እዚህ ነ የሚለው ኔጌቲቭ ነው። ስለዚህ parle የሚለው ምንድነው ቨርብ ነው። አሁንም ይሄ ምኑ ነው ኦብጀክት ፕሮናውን ነው ከቨርቡ ቀድሞ ነው የመጣ በተመሳሳይ ሁኔታ ማለት ነው። ስለዚህ ስቲል ፖዚሽኑን ለውጥ አያመጣም ወይም ደግሞ አይቀይርም ማለት ነው። with infinitive ደግሞ እናያለን ማለት ነው። when there is an infinitive verb pronoun goes before the infinitive ስለዚህ ይሄ የምታዩት ኢንፊኒቲቭ ነው። ኤግዛምፕሉ እናያለን je vois le voir je vais le voir répéter je vais le voir répéter je vais le voir ሶ ይሄ voir የሚለው እንግዲህ ምንድነው ኢንፊኒቲቭ ነው። ስለዚህ ከኢንፊኒቲቭ ቢፎር ደግሞ ምን መጥቷል ይሄ ፕሮናውን መጥቷል ማለት ነው። ስለዚህ ኦብጀክት ፕሮናውን እዚህ ጋር ነው ማለት ነው። ስለዚህ ስቲል ከኢንፊኒቲቭ ቢፎር ዘ ኢንፊኒቲቭ ነው የሚመጣው ማለት ነው። il va leur parler il va leur parler አሁን ይሄ parler የሚለው ምንድነው ኢንፊኒቲቭ ነው ማለት ነው። ስለዚህ ይሄ ደግሞ ምንድነው ኦብጀክት ፕሮናውን ነው ማለት ነው። አሁንም ከኢንፊኒቲቭ ቀድሞ ነው የመጣ ማለት ነው። in the same manner ማለት ነው በተመሳሳይ ሁኔታ። በጣም አሪፍ። ሌላው with commands ነው። with commands ደግሞ ምን እንደሚመስል እናያለን ማለት ነው። in affirmative commands pronouns come after the verb እዚህ ጋር ነው እንግዲህ ልዩነት የመጣው ማለት ነው። አፊርማቲቭ ኮማንድ በሚሆን ጊዜ ፕሮናውኑ አፍተር ዘ ቨርብ እስካሁን ቢፎር ዘ ቨርብ ነበረ። አሁን ደግሞ አፍተር ዘ ቨርብ ነው የሚመጣው ማለት ነው። joined with a hyphen በሃይፈን ጆይን ተደርጎ ማለት ነው። ይሄ ሃይፈን ማለት ይሄ እንደዚህ ማለት ነው። ኤዲለ አያችሁ ኤዲለ help him እሱን እርዳው እያለ ኮማንድ እያዘዘ ነው። አፊርማቲቭ ኮማንድ ነው። ይሄ ትእዛዝ ነው። ትእዛዛዊ በሚሆን ጊዜ ነው ማለት ነው። ስለዚህ ኤዲለ ይሄ ለሚለው እንግዲህ ምንድነው ኦብጀክት ፕሮናውን ነው። ይሄኛው ደግሞ ቨርቡ ነው ማለት ነው። ስለዚህ ቨርቡ መጀመሪያ መጣና በኋላ ምን መጣ ኦብጀክት ፕሮናውን መጣ ማለት ነው። ስለዚህ በዚህ መልክ ነው መዋቅር የሚሆነው ማለት ነው። ዶኒ ሟሳ አያችሁ ዶኒ ሟሳ ሪፒቲ ዶኒ ሟሳ ጊሚ ዛት ያንን ስጠኝ እያለ እያዘዘው ነው ማለት ነው። ስለዚህ ዶኒ የሚለው ቨርብ ነው። ሟ የሚለውስ እንትን ነው ይሄ ፕሮናውን ነው ማለት ነው። ይሄ ፕሮናውን ነው ማለት ነው። ስለዚህ በዚህ መልክ ነው ማለት ነው። parler leur
ስፒክ ቱ ሂም ማለት ነው። ይሄ ፓርል የሚለው ቨርብ ነው። ይሄኛው ደግሞ ኦብጀክት ፕሮናውን ነው ማለት ነው። ስለዚህ በዚህ መልክ ነው የሚሆነው ማለት ነው። አፌርማቲቭ ኮማንድ በሚሆን ጊዜ ትእዛዛዊ አረፍተ ነገር በሚሆን ጊዜ ማለት ነው። በት ኔጋቲቭ ኮማንድስ ኔጋቲቭ ኮማንድ ሲሆንስ they go before the verb they go before the verb እንደ ፊተኛው እንዳየነው ማለት ነው። ስለዚህ ኔጌሽን በሚሆን ጊዜ ግን ቢፎር ዘ ቨርብ ነው የሚሆን ማለት ነው። ኤግዛምፕል እናያለን እዚህ ጋር ne me parlez pas ሬፔቲ እንዴት ነው የምታነቡት? ይሄ ne me parlez pas don't talk to me ማለት ነው። እና ፓ እንግዲህ የኔጌሽን መስረቻ እንትን ነው ማለት ነው። ne ፓ መሃል ላይ በማስገባት ነው ኔጌሽን የሚመሰርት ማለት ነው። ስለዚህ ne me parle pas ይሄ parle የሚለው ቨርብ ነው። me የሚለውስ ምንድነው? ኦብጀክት ፕሮናውን ነው ማለት ነው። ስለዚህ ቀድሞ ከቨርቡ መጥቷል ኔጌሽን በሚሆን ጊዜ ማለት ነው። በጣም አሪፍ። ስለዚህ በዚህ መልክ ነው የሚሆነው ማለት ነው። ሌላው ዳይሬክት ኦር ኢንዳይሬክት how to tell the difference ዳይሬክት እና ኢንዳይሬክት መሆኑን ዲፈረንሱን እንዴት ነው የምንናገረው የሚለውን ደግሞ አስክ ዘ ኩዌስችን ነው። እንግዲህ አሁን ጥያቄ በመጠየቅ ነው ዳይሬክት እና ኢንዳይሬክት መሆኑን የምንለየው ማለት ነው። ስለዚህ ዋት ብለን ከጠየቅነ ዳይሬክት ነው ማለት ነው። ምንድን ነው የሚለው ዳይሬክት ነው ማለት ነው። ኦር ቱ ሆም ነው። ይሄ ደግሞ ለማን ለምሳሌ ቅድም እንትን ስላችሁ ለኔ ለሱ ለሷ ምናምን እያልን ነበር አይደል? ስለዚህ እንደዚህ አይነት ቱ ሆም ለማን ነው የሚለውን ጥያቄ ከጠየቅን ግን ኢንዳይሬክት ነው ማለት ነው። ስለዚህ በዚህ ነው በእነዚህ ጥያቄዎች ነው ዳይሬክት እና ኢንዳይሬክት መሆኑን የምትለዩት ማለት ነው። ኤግዛምፕል ኤልዶኔ ለሊቨር አማሬ ስለዚህ እቺ ጋር አ የምትለውን ተጠቅመናል። ዛት ኢዝ ኢንዳይሬክት ነው ማለት ነው። አ የምትለውንና ፐርሰን አ ፕላስ ፐርሰን ብለናል ስንመሰርት ማለት ነው። ስለዚህ ኤልዶኔ ለሊቨር አማሬ ስለዚህ ለማሬ መጽሐፉን ሰጥቷታል ይላል። ለማን? ለማሬ። ቱሁም አያችሁ፣ ቱሁም ለማን ማለት ነው። ስለዚህ ለማን ነው? ለማሬ ማለት ነው። ሶ it is indirect il le donne à Marie እዚህ ጋር አማሬ ስላለ ሳይሆን እዚህ ጋር ግን ለዶኒ ይሄ መዋቅሩ እዚህ ጋር ነው ይሄን የምታዩት ማለት ነው። ስለዚህ it is direct the book ማለት ነው። መጽሐፉን ነው የሚያመለክት። እዚህ ጋር what የሚለው ምንድነው? what ምንድነው የሚለውን ጥያቄ ስንመልስ መጽሐፉ ማለት ነው። what ስንባል the book ማለት ነው። ስለዚህ መጽሐፉን ነው እዚህ ጋር የሚያመለክት። እዚህ ጋር ለማሪ የሚለውን ነው የሚያመለክት። ለማሪ የሚለው ለማን ነው የሚለውን ለማሪ። እዚህ ጋር ግን ምንድነው የሚለውን ጥያቄ ለመመለስ መጽሐፉ ነው ማለት ነው። መጽሐፉ lui donne le livre it is indirect ነው ማለት ነው። ቱ ማሪ ማለት ነው። ቱ ማሪ እዚህ ጋር ለማሪ ማለት ነው። ስለዚህ በዚህ መልክ ነው እንግዲህ ብሬክ ዳውን የምናደርገው ይሄኛውን አረፍተ ነገር ብሬክ ዳውን ስናደርገው ይቺኛዋ ሳብጀክት ፕሮናውን ዳይሬክት ናት ማለት ነው። ይቺኛዋ ደግሞ ምንድናት? ኢንዳይሬክት ናት። ለማሪ የምትዋ ኢንዳይሬክት ናት ማለት ነው። በጣም አሪፍ። የዛሬው ትምህርታችን ይሄን ይመስላል። ለሰን 16 ይሄንን ይመስለው። ለሰን 16 እንግዲህ ይሄን ይመስላል ማለት ነው። በሚቀጥለው እንግዲህ በለሰን 17 ወይም ደግሞ በለሰን 17 እስከምንገናኝ እስከዛው ሰላም ሁኑ። ታንክ ዩ ፎር ዋቺንግ ሜክሲ ደማ አvoir regarder au revoir